ይህ የፖሊስና ህብረተሰብ ፕሮግራም ነው። ሰላምታችን በያላችሁበት ሁሉ ድረስ እንደምን ሰንብታችኋል? የተከበራችሁ አድማጮቻችን የፖሊስና ህብረተሰብ የሬዲዮ ፕሮግራማችን ልክ በሰዓቱ ተጀምሯል። ከረፋዱ 5 ሰዓት እስከ እኩለ ቀን 6 ሰዓት በሚኖረን የ1 ሰዓት የአብሮነት ቆይታም ለጥንቃቄና ለመረጃ ይሆናችኋል ብለን መራርጠን የተለያዩ መሰናዶችን አዘጋጅተናል። የዕለቱን ፕሮግራሞች ወደ እናንተ በማድረሱ በኩል እኔ ቃላብ አብርሃም አብሬያችሁ ቆያለሁ። እስከ ዝግጅቶቻችን ማብቂያ ከኛ ጋር እንድትቆዩ በአክብሮት እየጋበዝኩ ከመሰንበቻው የተከናወኑ ሰሞንኛ ፖሊሳዊና ወንጀል ነክ መረጃዎችን ቀዳሚ እናደርጋለን። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ ወደ ከፍተኛና መካከለኛ ማዕረግ የተሸጋገሩ የፖሊስ መኮንኖችን አስመርቋል። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በምረቃ ስነ ስርዓቱ ላይ በሰጡት የሥራ መመሪያ የሰው ኃይላችንን በቁጥርና በጥራት በማሳደግ በየደረጃው ያለውን አመራር በትምህርትና ስልጠና አቅሙን በማጠናከር የፖሊስ ማዕረግ በከፍተኛ ደረጃ እንዲከበር በሪፎርሙ ከፍተኛ ትኩረት ተሰጥቶት እየተሰራ መሆኑን ተናግረው ተመራቂዎችም የዚሁ ማሳያ ናቸው ብለዋል። ኮሚሽነር ጀነራል አያይዘውም የኢትዮጵያ ፌዴራል ፖሊስ የሰው ኃይሉን ከጊዜ ወደ ጊዜ በቁጥርና በጥራት በከፍተኛ ደረጃ በማሳደግ እንዲሁም የፖሊስን ሙያ ወዶና ፈቅዶ እየተቀላቀለ ያለውን ወጣትና በቅርቡ ያስመረቅነውን ልዩ ኮማንዶን በስነ ምግባር በማነጽ ለሀገሩ ለሕዝቡና ለሕገ መንግስቱ ታማኝና ዘብ ሆኖ እንዲያገለግልና ውጤታማ እንዲሆን የማድረግ ኃላፊነት አለባቸው ብለዋል። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ አግኝቷል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ በድጋፍ የተገኙት አነፍናፊ ውሾች ወይም ኬናይኖች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚያስችሉ ተናግረዋል። አያይዘውም በኬናይን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውንና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጂና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውን ተናግረው አነፍናፊ ውሾቹ ሰልጥነው ወደ ሀገራችን ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡም ገልጸዋል። አድማጮቻችን ሰሞንኛ መረጃዎቻችን መደመጣቸውን ቀጥለዋል። ከአዲስ አበባ ከተማ ወዳገኘናቸው መረጃዎች እናልፋለን። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 7 ልዩ ቦታው ንፋስ ስልክ ላፍቶ ቴክኒክና ሙያ አካባቢ ነው። መኪና እያሽከረከረ ሲጓዝ የነበረው አሽከርካሪ ዜብራ ላይ አንድ እግረኛ እያቋረጠ መሆኑን አይቶ ቀድሞት ለማለፍ ፍጥነቱን ይጨምራል። ነገር ግን እግረኛውም ሮጦ ቶሎ ለመሻገር አስቦ ነበርና በተሽከርካሪው ተገይቶ ህይወቱ ያልፋል። በቁጥጥር ስር የዋለው አሽከርካሪም በዚህ የግድያ ወንጀልና መኪናው ላይም 50 ሺህ ብር የሚገመት ጉዳት በማድረስ ክስ ይመሰረትበታል። የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎትም ጥፋተኛ ብሎ የ3 ዓመት እስርና 10 ሺህ ብር የገንዘብ ቅጣት ወስኖበታል። በአቃቂ ቃሊቲ ክፍለ ከተማ ወረዳ 4 ልዩ ቦታው ገላን ኮንዶሚኒየም የማህበር ቤቶች ውስጥ ነው። ግለሰቡ በጥበቃ ስራ ላይ ነበር። በጥበቃው ተገልጋይ የሆነ ሰው ምሽት 2 ሰዓት ገደማ መኪና አቁሞ ለጥበቃዎቹ አደራ ሰጥቶ ይሄዳል። በጥበቃ ስራ ላይ የነበረው ግለሰብም መኪናውን ለማሰረቅ ተባባሪ ለመሆን አስቧል። ለሊት 6 ሰዓት ገደማ ለስርቆት ያመቻቸለት ሰው መጥቶ መኪናውን ያስነሳል። የሞተር ድምጽ የሰማው ሌላኛው ጥበቃ ከርቀት ሆኖ ማን ነው ብሎ ሲጠይቀው ባለቤቱ እንደሆነ በመግለጽ አዘናግቶ ያስቀረዋል። በዚህም ታኮን አስነስቶ መኪና እንዲሰረቅ ያደርጋል። መረጃው ለፖሊስ ደረሰ። ተባባሪው ጥበቃ በቁጥጥር ስር ዋለ። የተሰረቀውን መኪናና ይዞ የጠፋውን ሰው ለመያዝ ክትትሉን የቀጠለ ቢሆንም ጥበቃው ግን ተባባሪነቱ በመረጋገጡ ጥፋተኛ ተብሎ የ7 ዓመት ከ9 ወር እስር ቅጣት ተወስኖበታል። የወንጀል ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 6 ልዩ ቦታው አሰፋ ገለታ ሆቴል ተብሎ በሚጠራው አካባቢ ነው። ባለ ትዳሮቹ ለዓመታት በፍቅር አብረው ሲኖሩ ቆይተዋል። ሚስት ግን ብዙ ጊዜ ባሏ ከስራ አምሽቶ ስለሚገባ በኔ ላይ ሌላ ሴት ደርበ ነው የምታመሸው በማለት በማዕከላቸው
ግጭት ይፈጠራል። ባል ግን ስራ በዝቶበት እንደሚያመሽ ሊያስረዳት ይሞክራል። ነገር ግን የባሏን ንግግር ያላመነችው ሚስት ከአልጋ ጋር በማጋጨት ህይወቱ እንዲያልፍ ታደርጋለች። መረጃ የደረሰው ፖሊስ ተጠርጣሪ ግለሰቧን በቁጥጥር ስር በመዋል የምርመራ መዝገቡን በማጣራት ክስ መስርቶባት ፍርድ ቤት ያቀርባታል። የፌዴራል ከፍተኛ ፍርድ ቤትም ተከሳሿን ጥፋተኛ በማለት በ9 ዓመት እስራት እንድትቀጣ ወስኖባታል። አድማጮቻችን ሰሞንኛ መረጃዎቻችን አሁን መደመጣቸውን ቀጥለዋል። ከክልሉ ያገኘናቸው መረጃዎች እናልፋለን። በቢሾፍቱ ከተማ አስተዳደር ጨለለቃ ክፍለ ከተማ አርሰዲ ወረዳ በአንድ ሆቴል ውስጥ ነው 3 ጓደኛሞች በሰላም ለመዝናናት ሆቴል ውስጥ ገብተዋል። ነገር ግን ጨዋታና የመጠጥ ሞቅታ በፈጠረው አለመግባባት ሁለቱ ጓደኛሞች መካከል ጸብ ይነሳል። በቀላሉ መገላገል ያቃተው ሶስተኛው ጓደኛቸው መሳሪያ ይዞ ነበርና ተኩሶ ለመገላገልና እርዳታ ለመጥራት ያስባል። መሳሪያውን አቀባብሎ ምላጭ ሲስብ ጓደኛው እጁ ነክቶት ጥይቱ ሌላኛው ጓደኛው ግንባር ላይ በማረፉ ህይወቱ ያልፋል። የቢሾፍቱ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ቡድን መሪ ሰኚ ነመሙሳ እንደገለጹት ፖሊስ የሟችን አስክሬን አንስቶ ለተጨማሪ ምርመራ ወደ ሆስፒታል ልኮ ሁለቱን ጓደኛሞች በቁጥጥር ስር አውሏል። ምርመራው ተጣርቶባቸው ክስም ተመስርቶባቸው የቢሾፍቱ ከተማ ከፍተኛ ፍርድ ቤት በሁለቱም ላይ የ15 ዓመት እስር ቅጣት ወስኖባቸዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ኡምቦ ወረዳ አለታ ቀበሌ ነው። የአካባቢው ነዋሪ የሆነው ግለሰብ ወላጆቹ አቅመ ደካማ ስለሆኑ አጋዥ ያስፈልጋቸዋል በማለት የቤት ሰራተኛ ይቀጥራል። የቤት ሰራተኛዋም ከተቀጠረች ከቀናቶች በኋላ ከግለሰቡ እናት ጋር ባለመስማማቷ መስራት አልፈልግም በማለት ከቤቱ ወጥታ ትሄዳለች። የግለሰቡ ወላጅ አባትም ለልጃቸው ስልክ በመደወል ገንዘብና ልብስ ዘርፋን ከቤት ወጥታለች በማለት ይነግሩታል። በሰማው ነገር የተበሳጨው ልጅ የቤት ሰራተኛዋን በመከታተል በእንጨት ዱላ ደጋግሞ በመደብደብ ህይወቷ እንዲያልፍ ያደርጋል። የወንጀሉ መፈጸም መረጃ የደረሰው ፖሊስ ተጠርጣሪ ግለሰብን በቁጥጥር ስር በመዋል የምርመራ መዝገቡን በማደራጀት ለወላይታ ዞን አቃቢ ሕግ ይልካል። የወላይታ ዞን አቃቢ ሕግም ከፖሊስ የደረሰውን መረጃ በማጠናከር በከባድ ግድያ ወንጀል ክስ መስርቶበት ፍርድ ቤት ያቀርበዋል። የክስ መዝገቡን የተመለከተው የወላይታ ዞን ከፍተኛ ፍርድ ቤትም ተከሳሽን ጥፋተኛ በማለት በ11 ዓመት እስራት እንዲቀጣ ወስኖበታል። ከ8 ሚሊዮን ብር በላይ የሚያወጣ ሲጋራ ተያዘ። ለጤና ጎጂ የሆኑትን የትንባሆ ምርቶች ወደ ሀገር ውስጥ እንዳይገቡ በመገደብና የሲጋራ አጫሾች ላይም ጠንካራ ቁጥጥር እየተደረገ በመሆኑ ከጊዜ ወደ ጊዜ የተሻለ ለውጥ እየታየ ነው። ቢሆንም በኮንትሮባንድ የሚገቡ የሲጋራ ምርቶች ስጋት በመሆናቸው ከኬላዎች ጀምሮ እስከሚሸጡበት ሱቅ ድረስ ቁጥጥሩ ተጠናክሮ ቀጥሏል። ሰሞኑንም መነሻውን ሶማሌ ክልል በማድረግ ወደ አዳማ በመጓዝ ላይ የነበረ ኮንትሮባንድ ሲጋራ በቁጥጥር ስር ውሏል። የምስራቅ ሐረርጌ ዞን ፖሊስ የኮሙኒኬሽን ኃላፊ ምክትል ኢንስፔክተር ካሳ ያበበ እንደገለጹት ቢሊሱማ ኬላ ላይ የተያዘው ሲጋራ 8 ሚሊዮን ብር ግምት አለው። ሲጋራውን ለሐረር ጉምሩክ ቅርንጫፍ ገቢ አድርጎ በተጠርጣሪዎቹ ላይ ምርመራው መቀጠሉንም ኃላፊው ገልጸዋል። በማዕከላዊ ኢትዮጵያ ክልል በከምባታ ዞን ሀደሮ ጡንጦ ወረዳ ከሌሊቱ 7 ሰዓት ገደማ ነው ሁለቱ ግለሰቦች ሆን ብለው የስርቆት ወንጀል ለመፈጸም በማሰብ ምቹ ሁኔታዎችን ሲጠብቁ ቆይተው አካባቢው ላይ ማንም አለመኖሩን ካረጋገጡ በኋላ ንብረትነቱ የጠንባሮ ልዩ ወረዳ ውሃ ማስፋፊያ ኢንዱስትሪ ጽሕፈት ቤት የሆነውን የዋጋ ግምቱ 72000 ብር የሚያወጣውን የውሃ ትቦ ከመሬት ውስጥ ቆርጠው በመውሰድ ሞተር ሳይክል ላይ በመጫን ከጠንባሮ ወረዳ ወደ ሀደሮ ቀበሌ በመጓዝ ላይ ያሉ በወረዳ ፖሊስ እጅ ከፍንጅ በቁጥጥር ስር ይውላሉ። በቁጥጥር ስር ያዋለው ፖሊስ አስፈላጊውን መረጃ በማጠናከር ክስ መስርቶባቸው ሕግ ፊት ያቀርባቸዋል። የሀደሮ ወረዳ ፍርድ ቤትም ጥፋተኛ በማለት አንደኛ ተከሳሽ በ5 ዓመት እስራትና በ5000 ብር የገንዘብ መቀጮ እንዲሁም ሁለተኛ ተከሳሽ በ5 ዓመት ከ2 ወር እስራትና በ5500 ብር የገንዘብ መቀጮ እንዲቀጡ ወስኖባቸዋል። ህብረተሰቡ በቅድመ ወንጀል መከላከል ስራ ላይ ያለውን ተሳትፎ ማጠናከርና የዜጎችን ሰላምና ደህንነት ማረጋገጥ ወሳኝ መሆኑን የሀዲያ ዞን ፖሊስ መምሪያ ገልጿል። ፖሊስ የህዝቡን ሰላምና ደህንነት ሊያናጉ የሚችሉ ወንጀሎችን አስቀድሞ በመከላከል አስተማማኝና ዘላቂ ሰላምን ለመገንባት ከነዋሪው ህዝብ ጋር ቅንጅታዊ አሰራሩን ይበልጥ አጠናክሮ መቀጠል እንዳለበትም ፖሊስ አስታውቋል። በሁሉም ቦታ ምቹና ሰላማዊ ቀጠና ይፈጠር ዘንድ የሚፈጸሙ ህገወጥ የወንጀል ተግባራትን በብቃት መከላከል እንዲቻል የሀዲያ ዞን
ዞን የሆሳና ከተማ አስተዳደርና የሌሞ ወረዳ ፖሊስ አመራሮችና አባላት የጸጥታ አካላት የጋራ ውይይቶችን አካሂደዋል። በውይይት መድረኩ ላይ የተገኙት የሀዲያ ዞን ፖሊስ አዛዥ ምክትል ኮማንደር ተሾመ በቲሶ እንደገለጹት በሆሳና ከተማና አካባቢዋ ወንጀልን አስቀድሞ ለመከላከል የተሰሩ ያሉ ስራዎች የተሻለ ውጤት ያስመዘገቡ ቢሆንም አሁንም የተለየ ትኩረት የሚሹ ጉዳዮች መኖራቸው በተደረገ ጥናት ማረጋገጥ ተችሏል ብለዋል። ህብረተሰቡ ለአካባቢው ሰላም መረጋገጥ በባለቤትነት ከፖሊስ ጋር አጋዥ በመሆን ለሰላም ዘብ እንዲቆም ማድረግ ወሳኝ መሆኑንም አመላክተዋል። ሌላኛው መረጃችን ደግሞ ወደ አማራ ክልል ምስራቅ ጎጃም ዞን ይወስደናል። ከሌሊቱ 8 ሰዓት ሆኗል። የአካባቢው ማህበረሰብ በስራ የዛለ ሰውነቱን ለማሳረፍ በቤቱ ውስጥ ከትሟል። ጸጥ ረጭ ባለው የጨለማ ጸዳል ውስጥ የዛፎች ሽውታ ብቻ ይሰማል። ይህን የተመለከተ አንድ ግለሰብ እሰራዋለሁ ላለው ተግባር አመች ሁኔታን ፈጥሮለታል። ዙሪያ ገባውን ቃይቶ ማንም እንደሌለ ተመልክቶ ከቤቱ ወጥቶ ወደ ስፍራው አመርቷል። ግለሰቡ በደብረ ማርቆስ ከተማ አስተዳደር በተድላ ጓሉ ክፍለ ከተማ ደብረ ማርቆስ ዩኒቨርሲቲ ግቢ ውስጥ በመግባት ርዝመቱ 3 ሜትር የሆነ የመብራት ፖል ብረት በማንሳት ከአካባቢው ሊሰወር ችሏል። ጉዳዩን ማንና እንዴት እንደተፈጸመ ግራ የተጋቡ የተቋሙ ሰራተኞች መረጃውን ለፖሊስ አደረሱ። ፖሊስ ከሌሎች የጸጥታ ኃይሎች ጋር በቅንጅት በመሆን ያልተቋረጠ ክትትል በማድረግ ግለሰቡን በመኖሪያ ቤቱ በቁጥጥር ስር በመዋል ምርመራውን አጣርቶ በአቃቢ ሕግ በኩል ክስ እንዲመሰረትበት ያደርጋል። የምስራቅ ጎጃም ዞን ከፍተኛው ፍርድ ቤት ተከሳሹ ጥፋተኛ ለመሆኑ በሰውና በሰነድ ማስረጃዎች በማረጋገጥ በ4 ዓመት እስራት እንዲቀጣ ወስኖበታል ሲል የምስራቅ ጎጃም ዞን ፖሊስ አስታውቋል። እንደ ሀገር መሰረተ ልማቶች ላይ እየደረሰ ያለውን ውድመትና ስርቆት ለመከላከል የጸጥታ ተቋማትና ማህበረሰቡ ትኩረት ሰጥቶ ሊሰራ እንደሚገባም ጠቁሟል። ወጣት ጆፌ ጥላሁን በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካዳ አካባቢ ተወልዶ ያደገ ሲሆን ራሱን ማስተማርና የዕለት ጉርሱን መሸፈንም ሆነ ቤተሰቡን መርዳት የጀመረው ገና በ10ዎቹ የዕድሜ ክልል ውስጥ እያለ ነው። በአካባቢው ማህበረሰብ ዘንድ ስራ የማይናቅና የተገኘውን ሰርቶ ገንዘብ አግኝቶ ኑሮውን የሚያሸንፍ እምነት የነገሰ መሆኑ ደግሞ እሱ ለስራ ካለው ክብር ጋር ተዳምሮ በጫት ንግድ ውጤታማ እንዲሆን አድርጎታል። ጫት ባለበት የቡና አስፈላጊነት የጎላ በመሆኑና ጆፌ ከሚሸጠው ላይ ወደ አፉ ማለቱ አይቀሬ በመሆኑ በአካባቢው ከሚገኙት በርካታ የመንገድ ዳር ቡናና ሻይ ሻጮች ዘንድ ጎራ እያለ የመጠጣት ልምድ አለው። እግረ መንገዱንም የጫት ገበያውን የሚያስፋፋበት ጥሩ አጋጣሚን ፈጥሮለታል። ታዲያ በአካባቢው ካሉት ቡና ሻጮች መሃል ልጅ እግርና መልከ መልካም የሆነችው ማስተዋል ጌታቸው አንዷ ነበረች። ጆፌ መጀመሪያ አካባቢ ከሌሎቹ ሴቶች ጋር ስቆ ተጫውቶና ቡናውን ጠጥቶ ከመመለስ ያለፈ ሰዓት የሚፈጅበት ምክንያት ያልነበረው ሲሆን ከቅርብ ጊዜ ወዲህ የሁሉንም ሴቶች ቡና ትቶ በቀጥታ ወደ ማስተዋል ጋር በመሄድ ባይጠጣ እንኳን ቁጭ ብሎ ሰዓት መግደል ከጀመረ ሰነባብቷል። እንግዳ ስሜቱ ግምት ውስጥ እንደከተተውና በወንድነቱ እውነቱን ሊነግራት እንደሚገባ ራሱን አሳምኖ እንደወደዳት ሊነግራት በመወሰንና የቅርብ ጓደኞቹን በማማከር አስፈላጊውን መሰናዶ በማድረግ ተዘጋጀ። አብሮ አደግ ጓደኞቹም በጆፌ ቁም ነገረኝነት በመደሰት ገና የፍቅር ጥያቄ ለማቅረብ ማሰቡን የሰርጉ ቀን የተቆረጠ ያህል ባላቅማቸው ሽርጉድ በማለት ጓደኛቸው ለወደዳት ማስተዋል ብቻም ሳይሆን ለጆፌም ጭምር ተአምር ሊሆንበት በሚችል መጠን ተረዳርተውና ተግባብተው አለኝታነታቸውን የሚያስመሰክር ዝግጅት አደረጉ። ጆፌና ጓደኞቹ የጓጉለት ቀን ደርሶ በጓደኞቹ በመታጀብ ከማስተዋል ስራ ቦታ ደረሰ። እንዳያትም ከፊቷ ተንበርክኮ እንዳፈቀራትና ልታገባው ፈቃደኛ እንድትሆንለት ጠየቃት። ማስተዋል በልቧ ከንጹህ የወንድምነት ስሜት ያለፈ ሀሳብ ባለመኖሩ በሁኔታው ተበሳጨች። አጸያፊ ስድብ ሰድባ ያልጠበቀውን ዱብዳ ወረደችበት።
ጆፌ እሷንም ሆነ ደስታውን ለመካፈል ቸኩለው የተከተሉት ጓደኞቹን ጥሎ በደመ ነፍስ ወደ ቤቱ ገሰገሰ። ብዙም ሳይቆይ ተመልሶ በመሄድ ወደ መደበኛ ስራዋ የተመለሰችው ማስተዋልን ከቤቱ ይዞት በወጣው ስለት አንገቷን ደጋግሞ በመውጋት ሕይወቷ ማለፉን ሲያረጋግጥ ከአካባቢው ሊሰወር ሲል በፖሊስና ህብረተሰቡ ርብርብ በቁጥጥር ስር ዋለ። የምርመራ መዝገቡንም በአስከሬንና በሰው ማስረጃ በማጠናከር በጥቂት ቀናት ውስጥ ክስ የተመሰረተበት ሲሆን የምስራቅ ቦረና ዞን ከፍተኛው ፍርድ ቤት ጥር 1 ቀን 2018 ዓመተ ምህረት በዋለው ችሎት ጆፌ ጥላሁን በፈጸመው የነፍስ ማጥፋት ወንጀል የእድሜ ልክ እስር ቅጣት ተላልፎበታል። ለምና ያለች ሳያት እሷን ብቻ ማየቴን ስትቆጥረው አርገው የጥላቻ ለከካር ገኔን ፈልግ ሌላዋን ትለኛለች ስላት ፍቅሬ ዝናያይን የትም ለትም ያልማል ልቤም እሷን ወዶ ያስባል ለምን በሷ ናይታለኝ ዞራም ላንዴ ናታይኝ አንጎራጉራለው ስላንቺ ኪሴችን ከትቼ በፉጨት ቀስያውቅ ስራመድ በሳ ከሀገሬ ወጥቼ በርቀት አንጎራጉራለው ስለሷ ኪሴችን ከትቼ ትዝታ በእጆቼን ያስኩጆቿን በሀሳብ እያየው ውበቷ ፍቅር አብሮኝ ነው ወይስ ምን አድርገው እኔም ለምናት ያለቻትን ቀን የትም ለትም ያልማል ልቤ እሷን ወዶ ያስባል ለምን በሷ ናይታለኝ ዞራም ላንዴ ናታይኝ ያለች ሳያት እሷን ብቻ ማየቴን ስትቆጥረው አርጋው የጥላቻ ለከካር ገኔን ፈልግ ሌላዋን ትለኛለች ስላት ፍቅሬ ዝናያይን የትም ያልማል ልቤም እሷን ወዶ ያስባል ለምን ልቤ ለሱ ያስባል ፍቅሬን ምላሽ ለነሳችው ጂባባ ሰሞነኛ መረጃዎችን አድምጠን ተመልሰናል። ውድ አድማጮቻችን ፖሊስና ህብረተሰብ የሬዲዮ ዝግጅት ወደ እናንተ መድረሱን ቀጥሏል።
የኢትዮጵያ ፌዴራል ፖሊስ በሪፎርሙ ትኩረት ሰጥቶ እየሰራባቸው ካሉ ተግባራት መካከል በቴክኖሎጂና በሰው ሀብት አስተዳደር ላይ የመጡ ለውጦች በዋነኛነት ይጠቀሳሉ። በዚህም ተቋሙ ከአፍሪካ ቀዳሚ ከዓለም ደግሞ የደረጃ ተወዳዳሪ የሆነባቸውን በርካታ የቴክኖሎጂ ግኝቶች ታጥቋል። ይህን የተመለከተ መሰናዶ ባልደረባችን ሙሉጌታ መሐመድ አዘጋጅቷል። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ አሁን ላይ ከሀገር አልፎ በአህጉርና ዓለም አቀፍ ደረጃ ተወዳዳሪ የሆነ የእድገት ጉዞ እያደረገ ነው። ይህም የሆነው በሪፎርሙ ትኩረት ሰጥቶ በቴክኖሎጂ ላይ መስራት በመቻሉ ሲሆን ከነዚህም ውስጥ የዜጎች መተግበሪያ አፕ በዓለም አቀፍ መድረክ ተወዳድሮ የሀገራችንን ስም በከፍታ አስጠርቷል። የኢትዮጵያ ፌዴራል ፖሊስ ባደረገው ሪፎርም ትኩረት ሰጥቶ ከሰራባቸው ጉዳዮች አንዱና ዋነኛው ቴክኖሎጂ በመሆኑ በአሁን ጊዜ ለወንጀል መከላከልና ምርመራ ስራችን አጋዥ የሆኑ ዘመኑን የዋጁ የቴክኖሎጂ ትጥቆች ባለቤት መሆን የቻልን ሲሆን በዋነኛነት ከሚጠቀሱት መካከል የዜጎች መተግበሪያ ወይንም ኤኤፍፒ አፕ ባለፈው ዓመት በዓለም አቀፍ ደረጃ ተወዳድሮ ቤስት ፖሊስ አፕሊኬሽን በመባል በአንደኛ ደረጃ አሸናፊ ሆነ። ሌላው የወንጀል ምርመራ ማዕከሉን በዲጂታል ፎረንሲክ በማዘመን ባለቤት የሆነባቸው የቴክኖሎጂ ግኝቶች የኢትዮጵያን የከፍታ ጉዞ የሚያስመሰክሩ ሲሆኑ አድማን ለመቆጣጠር አካባቢ ለመቃኘትና ለሌሎችም ዘርፈ ብዙ አገልግሎቶች የሚውሉ ድሮኖች ባለቤት መሆኑ ምን ያህል በትኩረት እየተሰራ መሆኑን ማሳያ ነው። እንደዚሁም የዲጂታል ፎረንሲክ ኢንስቲትዩት የወንጀል ምርመራችንን የሰብአዊ መብትን ባከበረ እንደዚሁም ደግሞ የቴክኒክ የምርመራ አቅማችንን በከፍተኛ ደረጃ ያሳደገና የወንጀል ምርመራ አቅማችን ዛሬ ላይ በአህጉር ደረጃ በጣም ሞዴል ሊሆን የሚችል ዲጂታል ፎረንሲክ ኢንስቲትዩት ባለቤት የሆነ በሌላ መልኩ ብዙም ጊዜ በአገራችን እንዲሁም ደግሞ በፖሊስ በተለይ በፖሊስ ብዙም ያልተለመደ እና አዲስ የሆነ አሁን ላይ ግን በዚህ ሪፎርም ፖሊስ የትሬኒንግ ሴንተርም እንደዚሁ ደግሞ የኢኩዊፕመንት አቅምም አድራይቶ በተለይ ለወንጀል መከላከል ስራ ለአድማ ብተና ስራና ለሌሎች ለሰርቬላንስ ስራ የሚያግዝ የድሮን የቴክኖሎጂ አቅም ባለቤት የሆነበት ሁኔታ ተፈጥሯል። የደህንነት ተቋም እንደመሆኑ እያንዳንዱ ግንኙነት ሚስጥሩ የተጠበቀ መሆን አለበት። ይህ እንዳይሆን እክል ይገጥም የነበረው የሬዲዮ ግንኙነት በዘመናዊ ቴክኖሎጂ በራስ አቅም በማበልጸግ ሚስጥራዊ ደህንነቱ የተጠበቀ ዘመቻ ማካሄድ እንዲቻል አድርጓል። በብዙ ጊዜ ስንቸገር የነበረውና የኮሙኒኬሽን ስራችን ላይ እንቅፋቶች የነበሩት ያልተመሰጠረ ኮሙኒኬሽን ስንጠቀም የነበረ ዛሬ ግን ዲጂታል የሆነ ኢንክሪፕትድ የሆነና በራስ አቅም የተለያዩ ሶፍትዌሮችንም ጭምር በማበልጸግ የዲጂታል የሬዲዮ መገናኛ ባለቤት ሆነን እንደ ሀገር በምንወስዳቸው ስምሪቶች ሁሉ ሰራዊታችን በየደረጃው ያለው አመራር የራሱን ኮሙኒኬሽን ተጠቅሞ ብቃት ያለውና ሕግን የማስከበር ኦፕሬሽኖችን መስራት የሚያስችል አቅም የፈጠርንበት ዓለም አቀፍ ደረጃውን የጠበቀ የኮማንድ ኮንትሮል ማዕከል ተገንብቶ ዛሬ ትልቁን ከተማ አዲስ አበባን ጨምሮ ሌሎችንም ጭምር በቀላሉ ከማዕከል መከታተል የምንችልበትና ከድሮን ጋር ኢንተግሬት ተደርጎ በሚኖረን ስምሪት ሁሉ ኦፕሬሽኖቻችንን በቀላሉ ከማዕከል መምራት የምንችልበትን አቅም የፈጠርንበት ሁኔታ ተፈጥሯል። የብዙ ትጥቆች ባለቤት የሆነው ተቋማችን የአደንዛዥ ዕፅ ዝውውርንና የሽብርተኞችን ሴራ የሚያከሽፉ ቴክኖሎጂዎችንም ታጥቋል። በቀጣዩ የአፍሪካ ህብረት ስብሰባና መሰል ሁነቶች ላይ ይህንን የምንጠቀምበት ሁኔታ መፈጠሩንም ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። እንደዚሁ በጣም ዘመናዊና ብዙም ፖሊስ ውስጥ ያልተለመዱ ትጥቆች ባለቤት የሆንበት በቅርቡም ከተለመደው የኬናይን ወይንም የሰለጠኑ ውሾች በኤክስፕሎሲቭና
ድራግ ላይ የምናደርገውን ስምሪት የሚያግዝ የቴክኖሎጂ አደንዛዥ እጾችንም እንደዚሁም ኤክስፕሎሲቭ በተለይ ሽብርተኞች የሚጠቀሟቸውን የፍንዳታ ቁሶች በቀላሉ መለየት የሚችል የቴክኖሎጂ አቅም በቅርቡ ሀገር ውስጥ ገብቶ አሁን ባለሙያዎቻችን ትሬኒንግ ላይ ናቸው። በሚቀጥለው የአፍሪካ ህብረትን ጨምሮ አጠቃላይ በሚኖሩን የኤርፖርት ስምሪትን በቀላሉ እነዚህ ነገሮች መለየት የሚያስችል አቅም እና ቴክኖሎጂ የፈጠርንበት ሁኔታ ተፈጥሯል። የሰው አልባ ፖሊስ ጣቢያ አገልግሎት መገንባቱ ኢትዮጵያችንን በአፍሪካ ቀዳሚ በዓለም ደግሞ ተወዳዳሪ ያደረገ ዘርፈ ብዙ ጥቅም ያለው የቴክኖሎጂ እድገት ነው። በአርቲፊሻል ኢንተለጀንስ ጋር እየተሰራ ያለው የስማርት ፖሊስ ስቴሽን እንደዚሁ ስናነሳ በጣም ቀለል ያለ የሚመስል ግን የፖሊስን ስራ በከፍተኛ ደረጃ የሚያሳድግና ትራንስፎርም የሚያደርግ ህብረተሰቡም በቀላሉ ፖሊስ ጋር እምነት የሚጥልበት ምንም አይነት ነገር ሳይቸገር ወይንም አድሎ ሳይኖር ጉዳዩን ለፖሊስ ማቅረብ የሚችልበትና ያቀረበውንም መከታተል የሚችልበት በዓለም ላይ በአራተኛ ደረጃ የሚታይ በአፍሪካ የመጀመሪያው የሆነ የስማርት ፖሊስ ስቴሽን በዚህ ጥር 30 ሙሉ ለሙሉ ወደ ስራ የሚገባበት እና የተገነባበት ሰው ነፃ ሆኖ መጥቶ የሚፈልገውን ተናግሮ የሚፈልገውን ማስረጃ ሰጥቶ ሚስጥርነቱ ተጠብቆ የህዝቡን ትረስት ይጨምራል ነው። በቴክኖሎጂ የመዘመን ሂደቱ የሚቀጥል ሲሆን የሰው ኃይላችንንም አሁንና ወደፊት ከቴክኖሎጂው ጋር የተግባባ ለማድረግ በኢትዮጵያ ፖሊስ ዩኒቨርሲቲና በሌሎችም ዓለም አቀፍ የትምህርትና ስልጠና ተቋማት የማብቃት ስራው እየተሰራ ያለና የሚቀጥልም ይሆናል። እንደዚሁ የሰው ኃይሉን የቴክኖሎጂ አቅም ለመገንባትም በኢትዮጵያ ፖሊስ ዩኒቨርሲቲና በሌሎች በሀገር ውስጥና በውጭ ሀገር በርካታ አባላትና አመራሮችን በማሰልጠንና በማስተማር ተቋሙ አሁን ያለውንና ወደፊት ሊያሟላ ያቀዳቸውን የቴክኖሎጂ አቅሞች መሸከም የሚችል ኃይል ማዘጋጀት ተችሏል። በርካታ አመራሮችና አባላት በተለይ በክቡር ጠቅላይ ሚኒስትራችን ዲክለር ተደርጎ አብዛኛው የሀገራችን ወጣቶችና የተለያዩ ተቋማት በስልጠና ውስጥ የሚገኙበትን የ5 ሚሊዮን ኮደር ስልጠና ወጣት ኦፊሰሮችና አመራሮች በዚህ ስልጠና ውስጥ ማለፋቸውንና በቀጣይም ይህን ስልጠና አጠናክረን ፖሊስ ውስጥ ቴክኖሎጂና የሰው ኃይሉ በጣም የተግባባና የተቀናጀ እንዲሆን ይሰራል። ፖሊስ በተልእኮ ልክ በህብረተሰቡ ዘንድ እርካታና አመኔታ እንዳያገኝ ከሚያደርጉ ተግባራት ዋናው በፖሊስ ስም የሚሰሩ ህገወጥ ተግባራት ናቸው። ይህንን ችግር ለመፍታትም በደንብ ልብሳችን፣ በመታወቂያችን፣ በተሽከርካሪያችን ላይ መቆጣጠር የሚያስችል የቴክኖሎጂ ለውጥ ተደርጓል። ለዚህም የሰው ሀብት አስተዳደርን በዲጂታል መዝገብ ይዞ መቆጣጠር የሚያስችል ሲስተም ኮሚሽነር ጀነራሉ በተገኙበት ተመርቋል። ተመርቆ ስራ የሚጀምረው የሰው ሀብት አስተዳደር ሲስተም በተቋማችን ከዚህ በፊት ከዚህ ጋር የተያያዙ ችግሮችን በመፍታት ትክክለኛና ዘመናዊ የሰው ኃይል መረጃ በአንድ የዲጂታል መዝገብ ውስጥ እንዲቀመጥ ያደርጋል። የተሳሳተ መረጃን ይቀንሳል። በተለይ ደግሞ በፖሊስ ስም የተለያዩ ማጭበርበሮች የሚሰሩበትን ስርዓት በ100% ማቆም የሚያስችልና በስምሪት ላይና በስራ ላይ ያለውን የሰው ኃይላችንን በቀላሉ ለይተን እና ከዛም ውጭ ደግሞ በህገወጥ የሚንቀሳቀሰውንም ህብረተሰቡም ጭምር በቀላሉ ለይቶ ለፖሊስ ጥቆማ መስጠት የሚችልበትን እድል ፈጥሯል። ዛሬ በፍጥነት የሚቀየር ዓለም ውስጥ የተቋማችን ውጤታማነትን ለማሻሻል ቴክኖሎጂን መጠቀም ከአማራጭ ወደ ግዴታ የተለወጠ በመሆኑ በቀጣይም በሀገራችን ዲጂታል ኢትዮጵያን ስትራቴጂ ለማሳካት ዲጂታል ኢትዮጵያ ፌዴራል ፖሊስ 2030 ስትራቴጂ ተዘጋጅቷል። በዚህ በዲጂታል 2030 ክቡር ጠቅላይ ሚኒስትራችን ይህንን ሲያውጁ ያቀረቧቸው የነዚህን ጥቅሞች ዋና ዋና 3 ነገሮች አስቀምጠዋል። አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው፣ ሶስተኛው ትረስት ነው። በተለይ ለፖሊስ ስራዎቻችንን በዲጂታል የማስተሳሰር ስራ መስራቱ አንዱ ህብረተሰቡ በፖሊስ ውስጥ እምነቱ ያድጋል።
በቅርቡ እንደ ሀገር የኢትዮጵያን ፖሊስ አጠቃላይ ተሽከርካሪ አዲስ የሰሌዳ ለውጥ እናደርጋለን። እነዛ ሰሌዳ ለውጦች የተለያየ ቴክኖሎጂ ፊቸር ያላቸው በቀላሉ የፖሊስን ታርጋ ፌክ ወይንም በፎርጅድ ሰርተው የተለያዩ የማጭበርበር ወንጀል የማይሰራበትና ዘመናዊ ታርጋ እና የፌዴራል ፖሊስን ብቻ የሚገልጽ በቅርቡ ላውንች ይደረጋል። አሁን የደረስንበትን ደረጃ የሚመጥን ከፋይዳ ጋር ኢንተግሬት የሆነ የፖሊስ መታወቂያም ስራ ላይ ይውላል። ይሄ አንዱ በፖሊስም በከፍተኛ ደረጃ ይነገዳል፣ በዩኒፎርሙ ይነገዳል፣ በመታወቂያው ይነገዳል። ምክንያቱም ዩኒፎርማችን አገር ውስጥም ስለሚመረት አንዳንዴም ከኛም በተለያየ መልኩ ሲባረሩ ይዞ ይጠፋል። ዩኒፎርሙን ለወንጀለኛ ያከራያል። መታወቂያው በቀላሉ ይሰራል። ከዛ በኋላ በፌዴራል ፖሊስ ወይንም በክልል ፖሊስ ወይንም በከተማ ፖሊስም የተለያዩ ወንጀሎች ሲሰሩ ይታያል። ይሄን 100% የሚያስቀር የራሳችንን አባል የምንለይበት ቴክኖሎጂ ፊቸር ያለው አዲስ መታወቂያ ከዛሬ ጀምሮ ተግባራዊ ይሆናል። ይሄ ብቻ ሳይሆን አደጉ ሀገራት የሚጠቀሙበት በተለይ ለኦፕሬሽናል ቲሙ ለተለያየ ኦፕሬሽናል ቲም አለን። በወንጀል መከላከልም በወንጀል ምርመራም እንደዚሁ በኢንተለጀንስ ላይም ለነሱ ደግሞ በነሱ ደረጃ የሚጠቅም በጣም ዘመናዊ የሆነ በጎልድ ከለር የሚታተም ዘመናዊ መታወቂያ ወይንም ባጅ ይኖራቸዋል። በየትኛውም ቦታ ሕግን ለማስከበር ሲንቀሳቀሱ አሳይተው መንቀሳቀስ የሚችሉበትን የሚያረጋግጥ ይኖራል። እነዚህ ነገሮች የፖሊስን የፕሮፌሽናል አቅም በከፍተኛ ደረጃ ይቀይራል። ህብረተሰቡም በቀላሉ ይሄ የራሴ ፖሊስ ነው፣ መንግስት ያሰማራው ፖሊስ ነው ብሎ መለየት የሚያስችል እሱ የሚጠይቀውን ነገር ለመፈጸም ያግዘዋል። ከዛም በላይ ደግሞ ህገወጦችን ለመከላከልና የዘመኔ ፖሊስ ተቋም ለማድረግ ይጠቅማል። ሰላም ዘብነው ሕግ ያስከብር እምነት ጽናቱ ታማኝ ለሰንደቅ ቃሉን ጠባቂ የሚያስሩቅ እያዳመጣችሁን ስለሆነ ምስጋናችን ላቅ ያለ ነው። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ሳምንታዊውን የፖሊስና ህብረተሰብ የሬዲዮ ፕሮግራማችንን ነው። ቀጣዩን መሰናዶ ከማቅረባችን በፊት አንድ መረጃ እናደርሳችሁ። የኢትዮጵያ ፌዴራል ፖሊስ 1800 ሰዎችን በህገ ወጥ መንገድ በማዘዋወር የሁለት ሰዎች ህይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ እንዲሁም ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገ ወጥ መንገድ የተቀበሉ 22 ተጠርጣሪዎችን በቁጥጥር ስር አውሎና 6 ተጠርጣሪዎች በሌሉበት ምርመራ አጣርቶ ለፌዴራል አቃቢ ህግ መላኩን አስታውቋል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድን አደራጅተውና በስራቸው ደላሎችን በመመልመል በተለያዩ የሀገራችን አካባቢዎች በማሰማራትና የህገ ወጥ የሰዎች ዝውውር የወንጀል መረብ በመዘርጋት ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የፖሊስ የምርመራ መዝገብ ያስረዳል።
በሊቢያ የሚገኙ ተጠርጣሪዎችና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ የህገ ወጥ ዝውውሩ ሰለባዎች በህይወት ለመቆየት ብቻ የሚያበቃ ምግብ እንዲያገኙ በማድረግና ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እንዲከፈል ተጎጂዎችን መያዣ አድርገው እንደሚያቆዩ የፖሊስ የምርመራ መዝገብ አመላክቷል። በፍጥነት ገንዘብ መክፈል ላልቻሉ የተበዳይ ቤተሰቦች ደግሞ ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል የስነ ልቦና ጫና ሲያደርጉ እንደነበረም የፖሊስ የምርመራ መዝገብ ያስረዳል። በህገ ወጥ መንገድ ያገኙትን ከፍተኛ ገንዘብም ከሀገር እንዲሸሽ በማድረግ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ሀብትና ንብረት እንዳፈሩ ፖሊስ በምርመራ ያረጋገጠ ሲሆን በተጠርጣሪዎቹ ስም ቤትና ተሽከርካሪ እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱን ፖሊስ ጨምሮ ገልጿል። የኢትዮጵያ ፌዴራል ፖሊስ ከፌዴራል ፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከፋይናንስ ደህንነት አገልግሎትና ከሌሎች ባለድርሻ አካላት ጋር በቅንጅት በመስራት በህገ ወጥ የሰዎች አዘዋዋሪዎች ላይ ጠንካራ ክትትል በማድረግ ተጠርጣሪዎችን ከተለያዩ የሀገራችን አካባቢዎች በቁጥጥር ስር መዋል መቻሉን የኢትዮጵያ ፌዴራል ፖሊስ ገልጿል። አድማጮቻችን፣ ወደ ቀጣዩ መሰናዷችን ስናልፍ ኪነ ጥበብ በሀገር አንድነትና ገጽታ ግንባታ ላይ ከፍተኛ አስተዋጽኦ እንደሚያበረክት ይታወቃል። በዚህም የሀገራችን የጥበብ ሰዎች ኢትዮጵያን በተለየ ቅኔ ሲገልጿት፣ በዜማ ሲያወድሷት ይስተዋላል። ባልደረባችን ካሳሁን ታፈረ ጥበብና ኢትዮጵያን እንደሚከተለው ቃኝቷቸዋል። ተከታትለን እንመለስ። ድምቀት ዋና ውበቷ በህብረ ቀለም ጌጥ ይሞሸራል። ምድሯ በህዝቦቿ የተለያየ አለባበስ ስርዓት ያሸበርቃል። ከሩቅና ከቅርብ ሆነው የተመለከቱት ሁሉ አዲስ ትዕይንትንና ግርምትን እያስተናገዱ ሁለንተናዊ ገጽታዋን በልባቸው እንዲሳል አድርገዋል። ሚስጥራዊ ማንነቷና ምረገነት መሰረቷ ደራሲያንና ጠቢባን ባላቸው የጥበብ ክህሎት ስሟን ከፍ አድርገው ሲያመሰጥሯትና በኪነ ጥበብ ሙያቸው ሲጠሯት አንደበታቸው ኩራት ይሰማዋል። ስለናት ምትሬ እሷ ናት ክብሬ እኔስ አገሬ ስንቴ ሞቱልሽ ለክብሬ ዘብ አድረው አልፎ ሲደጉሽ ባህርሽን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ በሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ በሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ የደራሲያኑ የሀያሲያኑ የጠቢባኑ ምቅኔ ሆና ትዘረፋለች። አብዛኞቹ አንቱታንና ይሁንታን ያገኙ የኪነ ጥበብ ሰዎች የእሷን ታሪካዊ ኩነትና ማንነት ብራቸውንና ድምፃቸውን እያጣመሩ በኩራት በሕዝብ ፊት ቁመው ምስክር ሆነውላታል። ስለ እሷ ቃል አያጥራቸውም። ይልቁንስ አንደበታቸው ስሟን ለመጥራት ቃላት አጣምሮ ሚስጥር አመስጥሮ እናትነቷን በወጉ ሸልሞ ሲያከብራት ከአድማስ ማዶ ይሰማ እንደሆን እንጂ ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ እኔ አገሬ ሐረር ትውልዴ ቁልቤ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ከአስርቱ ከሲፈቱ ሲታ አንቺም በመውደዴ አይቆጣም ጌታ ሸገር አዲስ አበባ አንቺ አለሽበት ራቤል አይደል ወይ ያኗር ጎረቤት ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው እኔ ለማልባላህ አንቺም በኩል ልቤ ክርሽን ሳትፈቺው ነይ ከቤቴ ግቢ ሲወዱሽ አታውቂ ወይ ሻቴ እንዴ አሪ አንቺስ ለቡን ነው ያንተ ያለው ያንቺስ ለቡድ ነው ያንተ ያለው
መኖርን መዋደድንና መፋቀርን የሚዘምሩ ነገን በአብሮነት የሚያሳምሩ ጀግና የኪነ ጥበብ ባለሙያዎች የማንነታችን መለኪያ የሁላችን መመኪያ መሆኗን ትላንትም ዛሬም በዜማቸው ይቀኙላታል። የትውልድ ሰንሰለታችን መረብ ከጫፍ ጫፍ ተጋምዶ የምንኖር ህዝቦች መሆናችን የማይካድ ሀቅ ሆኖ ተደጉሷል። የማንነታችን መለኪያ የሁላችን መመኪያ ሆና በህብረ ቀለም ጌጥ ውስጥ የተዋሃደች የአፍሪካ ኩራት የሆነች የነጻነት ችቦ ለዓለም የለኮሰች ከሀገር ስላለችን ድምፃውያኑ ምስክር ሆነው በአደባባይ በድፍረት ይናገሩላታል። የማንነቴ መለኪያ ኩራቴ መመኪያ የክብሬ የሶስት ዓመት መቤት አንድ ናት ኢትዮጵያ ሀገሬ እቴአንቺኔ ሙሽራ ሀገሬ እስኪ ልጠይቅሽ ያገቦሻል ይፈቱሻል ያጩሻል አሁንም ድንግልሽ ነገስታት በፍቅርሽ ተነድፈው ደናገላን መንኑልሽ ዓለምን ደስታቸው ብለው እማማ እናት ኢትዮጵያ እማማ አንቺ እናት ዓለም እማማ እናት ኢትዮጵያ እማማ አንቺ እናት ዓለም ለመጣላትም ሆነ ተጣልቶ ለመስማማት ሀገር ታስፈልገናለች። የሁሉም ነገር መሰረትና ባለቤት እሷ በመሆኗ መሰረቷን በማይናወስ ሰላም ላይ ገንብተንና ችግሮቻችንን በውይይት ፈተን አብረን ተስማምተን በልዩነት ሐሳቦቻችን ላይ ተግባብተን ለመቀጠል የሷ መኖር የግድ ይሆናል። ሁሉም የሚሆነው ሀገር ስትኖር እንጂ ያለሷ ማንም ምንም ማድረግ እንደማይቻልም ሆነ ውበት ጌጥና ማንነት የሚያምረውም በሷ መሆኑን ድምፃውያኑ ምስክር ሆነው የኪነ ጥበብ ምስጢራቸውን ለትውልዱ እያበረከቱ ይገኛሉ። ሰላምን ፍቅርንና መተሳሰብን ያነገቡ ቅልቦች የአገር ድምቀት የምሪቷም ውበት በመሆን ሀገሪቱን ሲሞሽሯት ይስተዋላል። በተለይም የአደባባይ ባህሎቻችን ኢትዮጵያዊ ማንነቷን በወጉ ይስላታል። ሌሎች ባህላቶቻችን ደግሞ የክብር ጌጧን እየጠበቁ ያደምቋታል። ህዝቡ በአደባባይ ወጥቶ የአገሩን ማንነትና ውበት በድምቀት እያከበረ ታሪኳን እየመሰከረ ከዓለም ዳርቻ ጠረፍ እስከ ውስጥ ጠርዟ ድረስ ውበቷ በልጆቿ ደምቆ ስናይ መመኪያችን አድርገናታል። ከዘመን መለወጫ መባቻ ጀምሮ በአደባባይ የተከበሩና በመከበር ላይ ያሉ በዓላት በሙሉ በሰላም እንዲጠናቀቁ ህዝቡ ከሰራዊቱ ጋር በመሆን ራሱን የሰላም ዘብ አድርጎ በዓሉን ይታደማል። በሁሉም የአገሪቱ ክፍሎች የተሰማራው የኢትዮጵያ ፌዴራል ፖሊስ ሰራዊት አባላትም ከሌሎች የጸጥታ አካላት ጋር በመሆን በዓላትን በሰላም እያከበረና እያስከበረ የአገሪቱ ዜጎች ተዋደውና ተፋቅረው ተቻችለውና ተከባብረው በሴቶቻቸው ልክ እንዲኖሩ ከህዝቡ ጋር አብሮ በመስራት ላይ ይገኛል። ሰላም የሁሉም ነገር መሰረት በመሆኑ ለሰላም የተዘረጉ እጆች ለመጨባበጥ እንዲቀራረቡ በፍቅር የተቃቀፉ አብሮነቶች ይበልጥ እንዲገነቡና ኢትዮጵያዊ ህብረ ቀለም ከሁሉም ልቆ እንዲታይ ለሰላም ግንባታ ሌሊትና ቀን ማንኛውም ኢትዮጵያዊ ዜጋ መስራት እንዳለበት ጠቢባኑ ይናገራሉ።
ድንቅ ውበቷና ማንነቷ መመኪያችንና መኩሪያችን ሆኗል። ተፈጥሮ ጸጋውን ያለስስት ችሯታል። ድንቅ ሕዝብ በመልካም ምድሯ ላይ ሰፍሮ ለዘመናት እየኖረ ጀግንነትና ማንነቱን ከሷ ጋር እያጋመደ ይኖርባታል። ጋራና ሸንተረሯ እንዲሁም ተፈጥሯዊ አየሯ ለየት ያለ በመሆኑ ለመኖርም ሆነ ሰርቶ ለመክበር የተመቻቸች ሆና ተፈጥራለች። የሰው ዘር መገኛ የድንቅ ሕዝቦች መኖሪያ በመሆኗ እንደ ሕዝብ ኮርተን ተባብረን ሰርተን ስሟን መመኪያችን መኩሪያችንና የጋራ መጠሪያችን አድርገነዋል። ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳድ ነን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥነን ልጆቿን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየሬሽ የተፈጥሮ ውበት እያስጎመጃቸው አንቺን የሚመኙ በጣም ብዙ ናቸው። ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳድ ነን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥነን ልጆቿን አንወድም ጥቃትን በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሐሳቢ በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም ተመልሰናል። ውድ አድማጮቻችን፣ ፖሊስና ህብረተሰብ የሬዲዮ ፕሮግራም ቀጥሏል። የትራፊክ አደጋ በሀገራችን የበርካቶችን ህይወት እየቀጠፈ አካል እያጎደለና ንብረት እያወደመ በመሆኑ አሳሳቢነቱ ቀጥሏል። ከዚህ ጋር በተያያዘም የትራፊክ አደጋ ደርሶባቸው ኃላፊነት የሚወስድ አካል ባለመገኘቱ ለከፋ እንግልት የተዳረጉም ብዙዎች ናቸው። የዛሬው የህጉ ምን ይላል መሰናዶም በዚሁ ርዕሰ ጉዳይ ላይ ያተኩራል። ፋናይ ግዛው አዘጋጅቷለች። በሀገራችን ትልቁን ቦታ የሚይዝና የበርካቶችን ህይወት እየቀጠፈ ያለው የትራፊክ አደጋ አነጋጋሪነቱ ከጊዜ ወደ ጊዜ እየጨመረ መጥቷል። ለዚህም በመንስኤነት ከሚጠቀሱት አንኳር ነጥቦች መሃል የአሽከርካሪዎች ብቃት ማነስና የተሽከርካሪ የተሟላ ሁኔታ አረጋግጦ ያለ መውጣት ችግር ተጠቃሾች ናቸው። በአንድ አጋጣሚ እድሜያቸው ያልበቃ የአራት ልጆች እናት የሆኑት ባልቴት ከማደሪያቸው ሰላም አውለኝ ብለው የዕለት ጉርሳቸውን ወደሚያገኙበት የጉልት ገበያ የሚያደርሳቸውን መንገድ ያቋርጣሉ። በድንገትም የትራፊክ አደጋ ደርሶ በአካባቢው የነበሩ ሰዎች
ገጪውን ወደ ሕግ ቦታ ተጎጂዋን ደግሞ ወደ ሆስፒታል ያደርሷቸዋል። ሆስፒታሉ ለተጎጂዋ ሊያደርግ የሚገባውን የድንገተኛ ሕክምና አገልግሎት ከሰጠ በኋላ ለከፍተኛ ሕክምና በተጎጂዋ አቅም ሊሸፈን የማይችል ክፍያ ይጠይቃል። ጉዳዩ የሚመለከተው ገጪም መኪናውን ከሹፌር እጅ ተቀብሎ መያዙንና ሹፌሩ መጠየቅ እንደሚችል ይጠቁማል። ሹፌርም የመኪናው ባለቤት እንጂ እሱ ምንም ማድረግ እንደማይችል ይገልጻል። በዚህ መሃል ታዲያ ተጎጂዋ ማግኘት ያለባቸውን ሕክምና ሳያገኙ ለሚደርስባቸው ስቃይና እንግልት ተጠያቂ መሆንና ኃላፊነት መውሰድ ያለበት የትኛው አካል ነው? የዛሬ ሕጉ ምን ይላል ፕሮግራማችን ርዕሰ ጉዳይ ነው። በልደታ ክፍለ ከተማ ፍትህ ጽሕፈት ቤት የሕግ ስርጸት ምክር መስጠት ዳይሬክቶሬት ዳይሬክተር የሆኑት ወይዘሪት ኢሚሊያ ፍሬድሪክ የሚሉናል። ከውል ውጭ ኃላፊነት ውስጥ ከመግባታችን በፊት የተሽከርካሪ አደጋ የሶስተኛ መድን አዋጅ ቁጥር 799/2005ን ማንሳት ያስፈልጋል። ማንኛውም ተሽከርካሪ የሶስተኛ አደጋ መድን ሊኖረው እንደሚገባ በዚህ አዋጅ በግልጽ ተደንግጎ ይታያል ማለት ነው። ይሄንን መድን በአንድ አመት ጊዜ ውስጥ ያደሱ መገልገል መቻል አለባቸው። ይሄንን መድን ካልገቡ ሕጉ በራሱ የሚያስቀምጠው ኃላፊነት አለ። ከ3000 ብር እስከ 5000 ብር የገንዘብ ቅጣት አለ። ከ1 አመት እስከ 2 አመት እንዲሁም እስር አለ። በፖሊስ ቢያዝ ራሱ ይህንን ተሽከርካሪ የማሰርና እንዲሁም ደግሞ እርምጃዎች የመውሰድ መብት እንዳለው ይህንን አዋጅ ይደነግጋል። ብዙ ጊዜ በተሽከርካሪ ላይ የሚደርሱ አደጋዎች ኃላፊነታቸው እስከምን ድረስ ነው? አንድ ሰው በተሽከርካሪ አደጋ በሚሞትበት ጊዜ የንብረት አደጋ እንዲሁም ማህበራዊ ጫና ስለሚኖሩበት ኃላፊነት አለበት የሚለውን ነገር ለመደንገግ የወጣ ነው። አንድ ሰው ተገጭቶ ወደ ሕክምና ተቋም ቢሄድ ማንን ነው መጠየቅ ያለብን? በዚህ በተሽከርካሪ ሶስተኛ ወገን መድን እንደምንመለከተው ከሆነ የመንግስትም ሆነ የግል ተቋማት የመጣላቸውን የድንገተኛ ሕክምና ኢመርጀንሲ ሩም አስገብተው ወይም ደግሞ የሚያስፈልገውን ሁሉ የማሳከም ግዴታ እንዳለባቸው፣ ይሄንንም ጋር ተያይዞ ደግሞ ከታከመ በኋላም ያወጣውን ወጪ ኃላፊነቱን የሶስተኛው ወገን መድን ኢንሹራንስ ስለገባ ቦሎ ላይ ተለጥፎ ከሱ በታች የየትኛው ኩባንያ ነው ተብሎ ስለሚታወቅ በ24 ሰዓት ውስጥ ስለ መድን ገቢው ግዴታ መረጃ መስጠት እንዳለባቸው በዚህ አዋጅ በግልጽ ይደነግጋል። እነሱ ካሳከሙት በኋላ ይሄ የተገባለት ኢንሹራንስ መጥቶ ይሄንን ነገር ከቨር ማድረግ እንዳለበትና ኢንሹራንሱም ደግሞ አደጋ ከደረሰ በኋላ በ10 ቀናቶች ውስጥ ለኢንሹራንሱ ማሳወቅ መቻል እንዳለበት ይደነግጋል ማለት ነው። እንደነዚህ አይነት ነገሮችን ለማስፈጸም አንዳንድ ችግሮች ሊፈጠሩ ይችላሉ። ለምሳሌ የሚያዙ ገንዘቦች ሊኖሩ ይችላሉ። ለሕክምና የሚወጡ ወጪዎችን እነዚህ ነገሮች መፈጸም በማይቻልበት ጊዜ ባለቤቱ ይጠራና ይሄንን ነገር ከቨር አድርጎ በኋላ ኢንሹራንሱን ሊጠይቅ ይችላል ማለት ነው። በዚህ አዋጅ ላይ አንቀጽ 16ን በመንመለከትበት ጊዜ ለሞት የደረሰ አደጋ ከሆነ ከ5000 ብር እስከ 40000 ብር የካሳ መጠን እንደሚከፍሉ፣ ጉዳት መጠን ከሆነ ደግሞ እስከ 40000 ብር ፕላስ ደግሞ በንብረት ላይ የሚደርስ አደጋ ደግሞ ከሆነ እስከ 100000 ብር። አደጋ በተከሰተ ወቅት ጉዳት አድራሹን አካል ማግኘት ካልተቻለ የተጎጂውን ሕይወት ለመታደግ ሊወሰድ የሚችለውንም መፍትሄ ጠቁመዋል። ወይዘሪት ኤሚሊያ ጉዳት አድራሹ ማን ነው የሚለውን ነገር በማይታወቅበት ጊዜ የመድን ፈንዱ ካሳከመ በኋላ ሰውየው በፖሊስ ቁጥጥር ስር በሚውልበት ጊዜ ከሰውየው የማስመለስ መብት እንዳለው ያስረዳል። ወደ ውል ውጪ ኃላፊነት ሄደን ደግሞ በምንመለከትበት ጊዜ አንድ ሰው የሕክምና ወጪ ሊደርስበት ይችላል፣ የካሳ ጉዳት ሊደርስበት ይችላል። ከዛ ደግሞ ቋሚና ዘላቂ የሆኑ የአካል ጉዳቶች ሊደርስባቸው ይችላል። በእንደዚህ አይነት አጋጣሚ ሰውየው ካገገመ በኋላ ፍርድ ቤት በመሄድ በ2 አመት ጊዜ ውስጥ ይሄንን ነገር ክስ አቅርቦ ሕክምናውንም ወጪ በሰዓቱ ማቅረብ ካልተቻለ ወይም ደግሞ ተጎጂው አካል በራሱ ከሸፈነ ይሄንን ሁሉ ነገር አድርጎ የመኪናውን ባለቤት እንዲሁም ደግሞ የሚያሽከረክረውን ሰው አጣምሮ መክሰስ እንደሚችል ይደነግጋል ማለት ነው።
ኢንሹራንስ የተገባለት መኪና ኃላፊነት ያለበት ባለቤቱ እስከገባለት የአረቦን ተመን ድረስ ነው ወይም ደግሞ በየወሩ የሚከፍለው ፕሪሚየም አለ ግን ደግሞ ይሄንን የሶስተኛ ወገን ተሽከርካሪ ተመድ ሲገባ የሕክምና የካሳ መጠን ማካተት እንዳለበት ይህ አዋጅ ቁጥር 799/2005 በግልጽ ይደነግግልናል ማለት ነው። አንድ ሰው ሆስፒታል ከገባ በኋላ ራሱ ማሳከም በማይችልበት ጊዜ ኢንሹራንሱ ይጣራና ለባለቤቱ እንደሚከፍልና ፍርድ ቤት ሄዶ ደግሞ የከፈለኝ የካሳ መጠን ያንሳል ለሕክምና ተጨማሪ ያወጣቸው ወጪዎች ይኖራሉ ኢንሹራንሱ የሰጠኝ ይሄን ያክል ገንዘብ ነው ብሎ ከውል ውጭ ኃላፊነት መጠየቅ እንደሚችልና ግን ደግሞ እዚህ ላይ ኢንሹራንስ የከፈለው ገንዘብ ካለ ተቀናሽ ተደርጎ ፍርድ ቤቱ በሚወስንለት የካሳ መጠን እንደሚከፈለው በግልጽ ይደነግጋል ማለት ነው። የፍትሐብሔር ሕጉ አንቀጽ 20-27 ጀምሮ ያሉትን ከውል ውጭ ኃላፊነት ጋር ስለሚደነግጉ እዛ ጋር ሄዶ ባለቤቱንና ሹፌሩን ይከሳል ማለት ነው። ከዛ በኋላ ፍርድ ቤቱ ይሄንን ነገር አይቶ ኃላፊነት ማን ጋር ነው ያለው ብሎ በግልጽ ሊወስንለት ይችላል ማለት ነው። የካሳ መጠኑን ከሕክምና ከካሳ ጉዳት ጋርና እነዚህ ዘላቂና ጊዜያዊ ከሆኑ ጉዳቶች ጋር ተያይዞ ተመጣጣኝ የሆነ ክፍያ ወይም የካሳ መጠን እንደሚከፈልለት ይደነግጋል ማለት ነው። ስለዚህ ትራፊክ አደጋ ጉዳት ለደረሰበት ሰው መፍትሄ ይሆናል ማለት ነው። ትልቅ ሰው ይባላል ያጣን ድህነቱ አምኖ ይቀበላል። ያለለት ሊኖር ከቶ በሕይወቱ ማነው የማይከፋው ደስታና መከራ ማግኘቱ። ክቡራን አድማጮቻችን የዛሬው የፖሊስና ህብረተሰብ የሬዲዮ ዝግጅት ይህን ይመስል ነበር። ዝግጅቶቹን ያስተዋወቅኩ እኔ ቃላብ አብርሃም ለአንድ ሰዓት ያክል አብሬያችሁ ቆይታ አድርጌያለሁ። ሳምንት በሌሎች መሰናዶዎች ተመልሰን እስከምንገናኝ መልካም ጊዜን ተመኘው። ቸርን ሰንብት። ተላናት ካዜ ውጣውረድ ባለው የሕይወት መሰላል የዚች ዓለም ነገር በዚህ መሰላል ትልቅ ሰው ይባላል ያጣን ድህነቱን አምኖ ይቀበላል። የሆነለት ወጥቶ
ያለው ክትሲያንስ ያለው ክትሲያንስ ላገኘው ሲጀምር ካጣዬ ቀነሰ ካጣዬ ቀነሰ የዕድሜ መጨረሻ ሲመጣ ሰዓቱ ሲመጣ ሰዓቱ ሞቱ ግን አንድ ናት ቢለይም ሕይወቱ ቢለይም ሕይወቱ